ለዓመታት ተስፋ አድርገህ ጸልየህ ጾመህ ነገር ግን ምንም መልስ ያጣህበት ጊዜ አለ። ፈጣሪ ረሳኝ እንዴ ብለህ ተስፋ ወደ መቁረጥ ደርሰሃል? እንግዲያውስ አትዘን። ዛሬ ያንተ የረጅም ጊዜ ጸሎት ምላሽ አግኝቶ በረከትህ ደጃፍህ ላይ መድረሱን የሚያሳዩትን 7 መንፈሳዊ ምልክቶችን ላጋራህ ነው። ይህን ቪዲዮ እስከ መጨረሻው እንድትከታተሉ አደራ እላለሁ። በተለይ 5ኛውና 7ኛው ምልክቶች ብዙዎቻችን ሳናውቀው ፈተና እየመሰሉን የምናማረርባቸው ግን የትልቁ በረከታችን መምጫ መንገዶች ናቸው። አንደኛው ሁኔታዎች ሳይቀየሩ ጥልቅ ውስጣዊ ሰላም መስፈኑ ነው። ብዙ ጊዜ በረከታችን ደጃፍ ላይ ሲደርስ እግዚአብሔር መጀመሪያ የሚቀይረው ውጫዊውን ችግራችንን ሳይሆን የውስጥ ልባችንን ነው። ኪስህ ባዶ ሊሆን ይችላል። የምትፈልገው ሥራ አልተሳካም ይሆናል። የጠበቅከው ሰው አልመጣም ይሆናል። ነገር ግን ከየት እንደመጣው ማታውቀው ጭንቀትን ሁሉ የሚያጠፋ አንድ ጥልቅ ሰላም በልብህ ውስጥ ይፈጠራል። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል ይላል። ይህ ሰላም ፈጣሪ አይዞ ጉዳይን ጨርሼዋለሁ እያለህ መሆኑን የሚያሳይ የመጀመሪያው ትልቅ መንፈሳዊ ምልክት ነው። ሁለተኛው የሰዎች መራቅና ያልተጠበቀ ብቸኝነት ነው። ቤተሰቦች ይህንን ነጥብ በደንብ ልብ ብላችሁ ስሙኝ። ትልቅ በረከትና ጸጋ ወደ እናንተ ሕይወት ከመግባቱ በፊት እግዚአብሔር ክፍሉን ማጽዳት ይጀምራል። በሕይወታችሁ ውስጥ ያሉ ነገር ግን ለምትቀበሉት አዲስ በረከት የማይመጥኑ የሐሰት ወዳጆችን፣ ራስ ወዳድ የሆኑ ሰዎችን እና በመንፈሳዊ ሕይወታችሁ ወደ ኋላ የሚጎትቷቸውን ሰዎች በድንገት ከሕይወታቸው ያርቃቸዋል። ሰዎች ያለምንም ምክንያት ሲርቁ ምን አጥፍቼ ነው ብለህ አትዘን። ይህ ብቸኝነት እግዚአብሔር አንተን ከሰዎች ጩኸት አርቆ የራሱን ድምፅ ሊያሰማ እና በረከትህን በንጹህ እጅ ሊሰጥህ እያዘጋጀህ መሆኑን የሚያሳይ ምልክት ነው። ሦስተኛው በረከቱ ሊመጣ ሲል ፈተናው በድንገት መክበዱ ነው። አባቶቻችን በመንፈሳዊ ትምህርታቸው ሲመክሩ ጎህ ሊቀድ ሲል ጨለማው ይበረታል ይላሉ። ልክ እንደዚሁ ለዓመታት የጸለይክለት ጉዳይ ሊሳካ በረከትህ ደጃፍህ ላይ ሲደርስ የጨለማው መንፈስ ከፍተኛ የመጨረሻ ውጊያ ይከፍትብሃል። ያልጠበቅከው የገንዘብ ኪሳራ ሊያጋጥምህ ይችላል። ቤተሰብ ውስጥ ድንገተኛ ጭቅጭቅ ሊፈጠር ይችላል። ተስፋ የሚያስቆርጡ ዜናዎች በተከታታይ ሊሰሙ ይችላሉ። ለምን መሰለህ? ዲያብሎስ ያንተ በረከት መምጣቱን ከሩቅ ስለሚያይ ከበረከትህ በፊት አንተን በተስፋ መቆረጥ ውስጥ ጥሎ እግዚአብሔርን እንድታማርር ስለሚፈልግ ነው። ስለዚህ ጸሎት አብዝተህ ፈተናው ከበዛብህ ደስ ይበልህ፣ አሸናፊነትህ ደጃፍህ ላይ ደርሷል። አራተኛው ባለህ ጥቂት ነገር ማመስገንና ማካፈል መጀመርህ ነው። አብዛኛው ሰው ትልቅ ሀብት ወይም በረከት ሲያገኝ ማመስገን ይቀለዋል። ነገር ግን የእግዚአብሔር በረከት ወደ ሕይወትህ መምጣቱን የሚያሳየው በችግርህ ውስጥ ሆነህ ማመስገን ስትጀምር ነው። ጌታ ሆይ ለዚህችም ቀን ምስጋና ይድረስህ ብለህ ካለችህ ጥቂት ነገር ላይ ለሌሎች ማካፈል ስትጀምር እግዚአብሔር ያንተን ልብ ይመለከታል። በጥቂቱ የታመነ በብዙ ይሾማል እንደሚለው በጥቂቱ ማመስገን መቻልህ ሰማያዊው ጎተራ ሊከፈትልህ መሆኑን የሚያሳይ አስተማማኝ መንፈሳዊ ምልክት ነው። 5ኛው በመግቢያችን ላይ እንዳልኩት በደሉህን ሰዎች ከልብ ይቅር ማለት መቻልህ ነው። ይህ ምልክት ብዙዎቻችንን የሚፈትነን ነው። አዲስ ወይን በአሮጌ አኮማዳ እንደማይቀመጥ ሁሉ እግዚአብሔርም አዲሱን በረከቱን ቂምና ጥላቻ በሞላበት የቆሸሸ ልብ ውስጥ አያስቀምጠውም። ስለዚህ ሳታስበው በውስጥህ ያስለቀሱህን፣ የበደሉህን፣ መጥፎ የዋሉብህን ሰዎች ሁሉ አውጥተህ መጣል ስትጀምር እግዚአብሔር ይቅር ይበላቸው ብለህ ስትመርቃቸው ልብህ ለአዲሱ የእግዚአብሔር ስጦታ ዝግጁ መሆኑን እወቅ። ይቅርታ በረከትህ በቶሎ ወደ አንተ እንዲገባ የሚያደርግ ትልቅ መንፈሳዊ በር ነው። 6ኛው ያለፈውን ሕመም መርሳትና አዲስ ተስፋ ማየት ነው። እስኪ ይህንን መንፈሳዊ እውነት በደንብ የሚያስረዳን ከመጽሐፍ ቅዱስ ውስጥ የሐናን አስገራሚ ታሪክ ላስታውሳችሁ። ሐና መካን በመሆኗ ለዓመታት ስታለቅስ
ስትጾምና በቤተ መቅደስ ስትጸልይ የኖረች እናት ነበረች። ጣውንቷ ፍናና በየቀኑ ታበሳጫት፣ ትስቅባትም ነበር። ሐና ልቧ ተሰብሮ በእንባ ወደ እግዚአብሔር እየጸለየች ሳለች ሊቀ ካህናቱ ኤሊ ተመለከታት። እናም በሰላም ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ አላት። በዚህ ጊዜ ሐና ገና አልጸነሰችም፣ ገና ልጅ አልታቀፈችም። ነገር ግን ይህንን መለኮታዊ ቃል ከሰማች በኋላ ምን እንዳደረገችው ታውቃላችሁ? መጽሐፍ ቅዱስ በመጀመሪያው ሳሙኤል ምዕራፍ 1 ቁጥር 18 ላይ ሲነግረን ሴቲቱም መንገዷን ሄደች፣ እህልም በላች፣ ፊቷም ከዚያ ወዲያ አላዘንም ይላል። አያችሁ አይደል? ሐና ገና በረከቷን በእጇ ሳትጨብጥ መንፈሷ ግን በረከቱ ደጃፏ ላይ መድረሱን አውቆ ሐዘኗን ረሳች፣ ፊቷ በራ። ከጥቂት ጊዜ በኋላም ታላቁን ነቢይ ሳሙኤልን ወለደች። ዛሬ እግዚአብሔር ለእናንተም እያደረገ ያለው ይህንኑ ነው። ያ ያለፈው የስደት የብቸኝነትና የውድቀት ትዝታ ከልባችሁ ውስጥ ድንገት ሲጠፋ እና በምትኩ ምክንያቱን የማታውቁት አዲስ የተስፋ ብርሃንና የደስታ ስሜት ሲሞላችሁ ልክ እንደ ሐና በረከቱና ምላሹ መጥቶ ደጃፍ ላይ ቆሟል ማለት ነው። ሰባተኛውና ትልቁ ምልክት የፈጣሪን ሰዓት በጸጋ መቀበል ነው። ይህ በመግቢያችን ላይ ፈተና የሚመስል ያልኩት ነጥብ ነው። የሰው ልጅ በተፈጥሮ የፈለገው ነገር ቶሎ ካልሆነለት ይጣደፋል፣ ያስገድዳል፣ በራሱ ጥበብ ለማምጣት ይሞክራል። ነገር ግን መንፈሳዊ ብስለት ላይ ስትደርሱ እና በረከቱ ሊሰጣችሁ ሲል ያ መጣደፍና መንሰፍሰፍ ከውስጥ ይጠፋል። እግዚአብሔር ከፈቀደ ዛሬ ይሰጠኛል፣ ካልፈቀደም ለኔ የተሻለውን ጊዜ እሱ ያውቃል ብላችሁ ሙሉ ለሙሉ ጉዳዩን ለፈጣሪ አሳልፋችሁ ትሰጣላችሁ። በቃ ታርፋላችሁ፣ ሰዓት ማየቱን ታቆማላችሁ። እግዚአብሔር ደግሞ እናንተ መጣደፍን አቁማችሁ በርሱ ጊዜና በርሱ ጥበብ ላይ ሙሉ እምነት ስትሉ በዚያች ቅጽበት ያልጠበቃችሁትን የሰማይ በረከት ከደጃፋችሁ አልፎ ወደ ቤታችሁ እንዲገባ ያደርገዋል። የተወደዳችሁ ወንድም እህቶቼ፣ ዛሬ እነዚህን ምልክቶች በሕይወታችሁ እያያችሁ ከሆነ ፈጽሞ ተስፋ እንዳትቆርጡ። በረከታችሁ በአጠሩ ጊዜያት ውስጥ ሊገለጥ ደጃፋችሁ ላይ ደርሷል። ፈተናው ቢከብድባችሁም፣ ሰዎቹ ቢሩኳችሁም፣ እግዚአብሔር ዝም ያለ ቢመስላችሁም ዝምታው የመርሳት ሳይሆን በረከቱን እያዘጋጀ መሆኑን እወቁ። ይህ መልእክት ዛሬ በጭንቀትና በተስፋ መቆረጥ ውስጥ ላለ አንድ ሰው ብርታት እንዲሆን ቪዲዮውን አሁኑኑ ላይክ በማድረግ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ የዚህ በረከት ተካፋይ ሆኑ። ሌሎች መንፈሳዊ ትምህርቶች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረግን አትዘንጉ። እግዚአብሔር ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።